በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔር መልካም ነው። ዓመቱንም ለመሸኘት እየተዘጋጀን ነው። ከእግዚአብሔር ቃል ለማንበብ ለቃሉ ክብር ሁላችንም ቆም እንላለን። በአክብሮት እጠይቃችኋለሁ። የሮሜ መጽሐፍ ምዕራፍ 12ን እንከፍታለን። መጽሐፍ ቅዱስ የያዛችሁ ሮሜ ምዕራፍ 12 እንከፍታለን። ቁጥር 1 እና 2ን አነብና ከዛ በኋላ ጌታ እንዲያስተምረን አጭር ጸሎት እናደርጋለን። ሮሜ 12ን ከፍታችሁ ከሆነ ምዕራፍ 12 ከቁጥር 1 እስከ 2 ያለውን ለመግቢያ አነባለሁ በጌታ በኢየሱስ ክርስቶስ ስም። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ። እንጸልይ። ራሶቻችንን ዝቅ አድርገን ሁላችንም እንጸልያለን። የሰማይና የምድር ጌታ እግዚአብሔር አምላካችንና አባታችን እናመሰግንሃለን። በጊዜና በቦታ የማትገደብ ዘላለማዊ አምላክ ነህ። እኛን በጊዜና በቦታ በብዙ ሁኔታዎችም የተገደብነውን ሰዎች ዛሬም ምሕረትህ አቁሞን በፊትህ መገኘት ስለቻልን እናመሰግንሃለን። ጌታ ሆይ ሕያው ቃልህን ልንሰማ በፊትህ አለን። የእግዚአብሔር ቃል ሕያው ነው የሚሰራም ሁለት አፍም ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምንም እስከ ላይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ተብሎ ተጽፏል። ይህንን ሥራ ሊሠራ የሚችል ቃልህ ብቻ ነው። ዛሬም በሕይወታችን መሰራት የሚገባውን ሥራ ሁሉ ቃልህ እንዲሠራ እንዲለውጠንም እንጸልያለን። መንፈስ ቅዱስ ታላቁ መምህራችን ለሰው ልብ ሁሉ የምትናገር ጌታ አንተ ነህና ለሁላችንም እንድትናገረን ለሚመጣው ዘመን የሕይወት ስንቅ የሚሆንልንን መልእክት በልባችን እንድትሞላ እንጸልያለን። የእግዚአብሔር ቃል ሲነገር የማይወድ የሚቆጣ፣ የሚናደድ፣ የሚበሳጭ የወንጌል ጠላት፣ የጽድቅ ጠላት፣ የቤተ ክርስቲያን ጠላት ዲያብሎስና ሰራዊቱ ግን በኢየሱስ ክርስቶስ ስም የተመቱ ይሁኑ። የመንፈስ ሰይፍ የሆነው የእግዚአብሔር ቃል በኢየሱስ ክርስቶስ ስም በአጋንንት ላይ ይውረድ። ቁጣ፣ መብረቅ፣ ድንጋጤና እሳት በአጋንንት ላይ ይሁን። ለእኛና ለሰው ልጆች ሁሉ ሰላም፣ እረፍት፣ መጽናናትና አርነት ይሁን። ክብር፣ ምስጋና፣ አምልኮ፣ ስግደት ለአብ ለወልድና ለመንፈስ ቅዱስ ለዘላለም ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። አረፍ በሉ። የሮሜ መልእክት ምዕራፍ 12 ላይ የተመሰረተን የእግዚአብሔርን ቃል ነው የምንካፈለው። የሮሜ መልእክት የተጻፈው በ57 ዓመተ ምህረት አካባቢ ነው። ጳውሎስ ከመሞቱ 10 ዓመት ቀደም ብሎ እንደጻፈው መጽሐፍ ቅዱስ ታሪክ ይነግረናል። የቤተ ክርስቲያን ታሪክ። ቤተ ክርስቲያን በሮሜ ከተማ በጣሊያን ዋና ከተማ ሮም የተመሰረተችው 57 ዓመተ ምህረት ነው። ቀደም ሲል በበዓለ 50 ቀን ኢየሩሳሌም ከተማ ለስግደት ከየአገሩ ከዙሪያው ወረዳዎች የተሰበሰቡ ሰዎች መንፈስ ቅዱስ በወረደበት ቀን ከአሕዛብም በተለይ በዋናነት ከአይሁድ ተሰብስቦ ነበር። በኋላ ወደ አገራቸው ሲመለሱ አይሁድም አሕዛብም ተሰብስበው ማምለክ ጀመሩ። በሮም ከተማ በጣሊያን ነገር ማለት ነው። ይህንን ወሬ ስለሰሙ እነ ጳውሎስና ጴጥሮስ ሄደው ይጎበኟቸው ነበር፣ በሮም ከተማ የተሰበሰቡትን ምእመናን። በኋላም ሐዋርያው ጳውሎስ የሮሜ ቤተክርስቲያን ያለችበትን ሁኔታ ከተረዳ በኋላ ይህንን አስደናቂ መልእክት ጻፈው። በጊዜና በቦታ የማይገደብ ዘመን ዘለል የሆነ መልእክት ሮሜን ጻፈላቸው። አይሁዶችና አሕዛብ ናቸው፣ ግን በክርስቶስ አምነው አንድ ሕዝብ ሆነዋል። ሆኖም በመካከላቸው መገፋፋት፣ መናናቅ፣ መፈራረድ ሁሉ ነበር። አሕዛብ አይሁድን፣ አይሁድም አሕዛብን ኢቭን በቤተ ክርስቲያን ውስጥ ሆነው የናናቁ ይፈራረዱ ነበር። ነገር ግን
ይሄ ሊሆን አይገባም እያለ ሲሞግታቸው እናያለን። አባይት 4 ክፍሎች አሉት። የሮሜ መጽሐፍ 4 አባይት ክፍሎች አሉት። የመጀመሪያው ክፍል ስለ እግዚአብሔር ቁጣና ፍርድ ነው የምናገረው፣ ምዕራፍ 1 እና 2። አብይ ክፍል 2 ከምዕራፍ 3 እስከ 8 ያለው ስለ እግዚአብሔር ጽድቅ በክርስቶስ ኢየሱስ በማመን ስለሚገኘው ጽድቅ ይተነትናል። በተለያየ አገባብ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ክፍል 3 ወይም አብይ ክፍል 3 ሮሜ ስለ እግዚአብሔር ዕቅድ ነው የምናገረው። ወደፊት እግዚአብሔር አይሁዶችን ለማዳን ስላለው ዕቅድ ይናገራል። ምዕራፍ 9 10 11 ከምዕራፍ 12 ጀምሮ አሁን የተነበበው ክፍል እንግዲህ ብሎ አዲስ ምዕራፍ ወይም አዲስ ሐሳብ ያመጣል። ሮሜ 12 ከ1 ጀምሮ እንግዲህ ካለ አያያዥ ቃል አዲስ ሐሳብ እያመጣ ነው። ቀደም ሲል ከተገለጸው ጋር ስለ እግዚአብሔር ፈቃድ አማኞች ማድረግ ስለሚገባቸው ነገር የመልእክቴ ዋና ሐሳብ እንለወጥ ወይንም በተለወጠ ሕይወት እንመላለስ የሚል ነው። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ፣ ዓለምን አትምሰሉ የሚል ነው። በተለወጠ ሕይወት እንመላለስ የሚል ነው የመልእክቴ ማዕከላዊ ሐሳብ። አሁን ዘመን እየተለወጠ 2025 መጨረሻ ጫፍ ላይ ደርሰናል አይደለም? በራሱ ጊዜ አውቶማቲካሊ የሚለወጥ ነገር አለ በዓለም። አንዱ ዘመን ነው ወይም ጊዜ ነው። ጊዜ ቆሞ አይጠብቅም፣ ኮስታራ ነው፣ ይሄዳል። ሲሄድ 2025 ላይ ደርሷል። ከጥቂት ሰዓታት በኋላ ወደ ሌላ ቁጥር ይቀየራል ማለት ነው፣ 2026። ሆን ብለን ፈልገን የምንለውጠው ነገር አለ፣ ሳንፈልግም በራሱ ጊዜ የምንለወጥ ነገር አለ። ጊዜ ዘመን እግዚአብሔር እዚህ ጋር የሆነ ነገር እንድለወጥ ዛሬ ይጠይቀናል። የዘመን መለዋወጥ የቁጥር መለዋወጥን ብቻ እያስተናገድን እንድንኖር አይደለም እግዚአብሔር ፍላጎት። ግን ተለውጡ፣ ራሳችሁ ተለውጡ፣ ዘመን ብቻ አይደለም ራሳችሁ ተለውጡ ይለናል። እስቲ አስበው አንድ አፍታ፣ መለወጥ የሚገባው ነገር በሕይወታችን የለም ትላላችሁ? እኔ ዘንድ በጣም ብዙ ነገር አለ። መውደቅ፣ መጣል፣ መለወጥ፣ መቅረት ያለበት ብዙ ነገር አለ። እኔና ጌታ ቢያንስ እንተዋወቃለን። እናንተስ የተወደዳችሁ ወገኖቼ የምለወጥ ነገር የለም በሕይወታችሁ? ለማንኛውም መጽሐፍ ቅዱስ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ትእዛዝም ምክርም ነው። ተለውጡ አማኞችን በሙሉ የሚመለከት ምክርም ትእዛዝም ነው። ተለወጡ። እስቲ ተለወጡ በሉ። ዘመን ሲለወጥ ለማስተናገድና ለመቀበል፣ ለመብላት፣ ለመጠጣት፣ መሰብሰብ ጥሩ ሊሆን ይችላል። ነገር ግን ከሚለዋወጠው ዘመን የበለጠ እኛ ራሳችን ለመለወጥ እንድንፈልግ እግዚአብሔር ይፈልጋል። ይህን ዓለም አትምሰሉ። ካልተለወጥን ዓለምን እየመሰልን እንኖራለን ማለት ነው። እንዴት መለወጥ እንደሚገባን እናያለን ማለት ነው። ክርስትና መሻሻል ሳይሆን መለወጥ ነው። መለወጥ ነው። የሮሜ ምዕመናን መለወጥ እንዳለባቸው ተጽፎላቸዋል። እነሱ ሄደዋል፣ የሉም። ከነሱ ከሺዎች ዓመታት በኋላ የምንገኝ እኛ የዚህ ዘመን አማኞች እንድንለወጥ የእግዚአብሔር ቃል ጥያቄ፣ ምክርም ትእዛዝም ተለውጡ የሚል ይዞልን ቀርበዋል ማለት ነው። የመንፈሳዊ እድገትና ብስለት ደረጃ ከሰው ሰው ከአማኝ አማኝ ይለያያል፣ እውነት ነው። ግን ሁላችንም መለወጥ አለብን። በምን እንዴት መለወጥ እንደሚገባን በኋላ እናያለን። መለወጥና ማደግ በቀጣይነት የምንለማመደው ዘላቂ መንፈሳዊ ልምምድ ነው። ከእስከ የሚባል ነገር የለው። የዕድሜ ልክ መንፈሳዊ ልምምድ ነው። ወደ ጌታ ስንሄድ ብቻ ሊያበቃ ይችላል መለወጥ። እስከዚያ ድረስ እንለወጣለን ማለት ነው። መለወጥ የሚገባው ብዙ ነገር አለ። ዝርዝሩን ትንሽ ቆይተን እናያለን። እግዚአብሔር እኛን ሲያየን ፈገግ ማለት የሚችለው ተለውጠን ሲያየን ነው። አይገርምም? እግዚአብሔርን ማስደሰት ወይም ፈገግ ማስባል ይቻላል። የዘመን መለውጫ በዓል ስላከበርን እግዚአብሔርን ማስደሰት የምንችል ይመስላችኋል? እንዳንሸወድ። ጥሩ ነው፣ ሴሌብሬት እናድርግ። ዓለም በሙሉ እያከበረ ነው። ምስራቁ ዓለም ወረዴ ወደ 26 ገብተዋል። ምዕራብ ያለን እኛ ከአንድ ሰዓት በኋላ ነው መሰለኝ እናከብራለን። ጥሩ። በነገራችን ላይ የዓለም ቁጥር ወይም የዘመናት ቁጥር ጠቅላላ ስንት ሆነ? እንደው ለጠቅላላ እውቀት
አዳም የሚባል ሰውዬ በምድር ላይ ከተፈጠረ ጊዜ ጀምሮ እስካሁን ስንት ዘመን ተቆጠረ? ማን ነው መረጃ ያለ? ከአዳም እስካሁን ስንት ዓመት ነው? ለጠቅላላ መረጃ ኦኬ 6000 ዓመት ሊሞላ 7 ዓመት ቀረው። ከአዳም እስከ ኖህ 1000 ዓመት፣ ከኖህ እስከ አብርሃም 1000 ዓመት፣ ከአብርሃም እስከ ዳዊት 1000 ዓመት፣ ከዳዊት እስከ ክርስቶስ 2000 ዓመት። በሌላ አገላለጽ ከአዳም እስከ አብርሃም የአሕዛብ ዘመን ነው 2000 ዓመት ነበር። ከአዳም እስከ አብርሃም፣ ከአብርሃም እስከ ክርስቶስ ልደት ሞት ትንሣኤ ወይም እስከ ቤተ ክርስቲያን ጅማሬ ድረስ 2000 ዓመት የአይሁዶች ዘመን ነበር፣ ወይም የብሉይ ኪዳን ዘመን የሚባለው ከአብርሃም እስከ ክርስቶስ ልደት ሞት ትንሣኤ 2000 ዓመት። ከክርስቶስ ልደት ሞት ትንሣኤ እስካሁን ደግሞ 2000 ዓመት ሊሞላ 7 ዓመት ይቀረዋል በትክክል ሲቆጠር። ስለዚህ ከአዳም እስካሁን 6000 ዓመት 2 ሲባዛ በ2000 ሲባዛ በ3 6000 ዓመት ነው። 7 ዓመት አካባቢ ይቀረዋል በትክክል 6000 ሊሞላ። ሳይንስ የሚቆጥረው የራሱ አካሄድ አለው። በሚሊዮኖች የሚቆጠር ሊቆጥር ይችላል፣ አያገባንም። እኛ በመጽሐፍ ቅዱስ አካሄድ ስንቆጥር 6000 ዓመት ሊሞላ ነው። አንድ ሌላ 1000 ዓመት 7ኛው ሺህ የሚባል እየመጣ ነው። ክርስቶስ በምድር ላይ ለ1000 ዓመት የሚነግስበት የሚመጣ የሚነግስ ጌታ ኢየሱስ ክርስቶስ ለ1000 ዓመት በምድር ላይ ሊነግስ ነው። አሜን። ዳግመኛ ከመጣ በኋላ ጠላቶቹን በሙሉ ከምድር ላይ ጥርግርግ አድርጎ ካስወገደ በኋላ አጋንንትንም የዓለም ፖለቲከኞችንም ለእግዚአብሔር የማይገዙትን በሙሉ ጠራርጎ የእግሩ መረገጫ ያደርግና የጌታዎች ጌታና የነገስታት ንጉሥ ሆኖ ለ1000 ዓመት ከቅዱሳን ጋር ይነግሳል። እዛ ንግስና ውስጥ ቤተ ክርስቲያንም አለች። እኛም እንድንገኝ እግዚአብሔር ይርዳል። ትልቁ ሴሌብሬት የምናደርገው የክርስቶስ የ1000 ዓመት መንግስት ነው። እሱም ገና ይጠብቀናል። የተባረከው ተስፋችን። እሺ ወደ መለወጥ አጀንዳችን እንምጣ። ዘመን እንደዚህ እየተገለባበጠ በየዓመቱ እየተቀየረ 365 ቀን እየተቆጠረ ይኸው 6000 ዓመት ሊሞላ የሰው ልጅ በምድር ላይ ሲኖር ቀርበዋል። እሱ አይደለም እግዚአብሔርን የሚያስደንቀው። እግዚአብሔር አንድ ጊዜ ሰዓቱን ሴት አድርጎ ለቆታል። እየቆጠረ እየተሽከረከረ እዚህ ደርሰናል። እሱ አይደለም ዋናው ለእግዚአብሔር የኛ መለወጥ። ባካችሁ ተለውጡ፣ ዓለምነትም ተለውጡ የሚለን ምክርና ትእዛዝ ይዞ ዛሬም እግዚአብሔር ወደኛ መጥቷል ማለት ነው። ታዲያ በተለወጠ ህይወት መመላለስ የምንችለው እንዴት ነው? በሚለዋወጥ በሚቀያየር በሚነጉድ ዘመን የምንኖር እኛ ሰዎች እንዴት እንለወጥ? መለወጥ የእግዚአብሔር ፍላጎት ነው። አማራጭም የለንም። ጠበቅ ስናደርገው ካልተለወጥን ዓለምን እየመሰልን ነው የምንቀጥለው ማለት ነው። በየዘመኑ ኖረው ያለፉትን የክርስቶስ ተከታዮች ወይንም ክርስቲያኖችን የሚመለከት ትእዛዝ ነው። ጌታ እስኪመጣ ድረስ ተለውጡ የሚለው መልእክት ምክር ይመለከተናል። እንዴት ነው መለወጥ የምንችለው? አንደኛ የእግዚአብሔርን ፈቃድ በማድረግ እና በመለማመድ እንለወጣለን። በተለወጠ ህይወት ለመመላለስ ማድረግ የሚገባን አንዱ የእግዚአብሔርን ፈቃድ ማድረግ ነው። የእግዚአብሔር ፈቃድ በባህሪው ፍጹም ነው፣ ደስ የሚያሰኝ ነው፣ በጎ ነገር ብቻ በውስጡ የሞላበት ነው። ያንን ለማወቅም ለማድረግም መለወጥ ያስፈልጋል። ያልተለወጠ ሰው ለእግዚአብሔር ፈቃድ ግድ የለውም። እግዚአብሔር ፊቱ ፈገግ የሚለው እኛ ተለውጠን ስናይና ፈቃዱን ስናደርግ ሲያይ ደስ ይለዋል ፊቱ። ሌላ ነገራችን አይደለም እግዚአብሔርን ደስ የሚያሰኘው። በነገራችን ላይ እግዚአብሔርን ደስ ለማሰኘት ተጠርተናል። ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ተብሎ እንደተጻፈው። ስለዚህ በጎና ደስ የሚያሰኝ መልካም በጎ የሆነውን የእግዚአብሔርን ፈቃድ ለማድረግ አስቀድማችሁ ተለውጡ። ያልተለወጠ ሰው ለእግዚአብሔር ፈቃድ ግድ የለውም። ዓለምን እያሳደደ ነው የሚኖረው። ግን ክርስቲያን እኮ ነው። ላልዳኑ ሰዎች ለዓለማውያን አይደለም ይሄ መልእክት፣ ለእኔና ለእናንተ ነው። እንዲሁም በዓለም ዙሪያ ላሉት ቅዱሳን ነው። ተለውጡ፣ በልባችሁ መታደስ ተለውጡ። የእግዚአብሔርን ፈቃድ የማስተዋልና የማድረግ ፋይዳው ምንድን ነው? The importance of knowing and doing God's will።
ለምን ያስፈልጋል ፈቃዱን ማወቅ? አንደኛ ሕይወትን ስኬታማ ያደርጋል። የእግዚአብሔርን ፈቃድ ማወቅም ከዛም ማድረግም ስኬታማ የሚያደርገው እሱ ነው። ዕብራውያን 10:36 ላይ እንዲህ ይላል፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ዕብራውያን 10:36 የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። አየህ፣ የእግዚአብሔርን ፈቃድ የሚያደርግ ሰው ነው የተሰጠውን የተስፋ ቃል እንኳን የሚወርሰው። በአንድ ወቅት የፋሲካ በዓል ሰሞን ነው። ሁለት ሰዎች ጓደኛሞች ናቸው። እንደተለመደው በሬና በግ ሊገዙ ወደ ገበያ ይሄዳሉ የተጨዋወቱ ሁለቱ ጓደኛሞች። አንደኛው በሬ ሊገዛ፣ አንደኛው በግ ሊገዛ ወደ ገበያው ተቃርበዋል። ወክ እያረጉ ነው። በመሃሉ አንድ ጓደኛቸው መንገድ ላይ በሱ በራፍ እያለፈ ነበር። ሰላምታ ከተለዋወጡ በኋላ ወዳጆቼ ታዲያ ወዴት እየሄዳችሁ ነው ብሎ ይጠይቃቸዋል። እኔ በሬ ሊገዛ እየሄድኩ ነው ይለዋል። ጌታ ቢፈቅድ በሬ ሊገዛ እየሄድኩ ነው። ያኛውም አንተስ ወዳጄ ወዴት ነህ? እኔ ደግሞ በግ ሊገዛ እየሄድኩ ነው ይለዋል። አንተም እንደ ጓደኛህ ጌታ ቢፈቅድ በግ ይገዛለሁ በል እንጂ ይለዋል። ያናንተ ደግሞ ታካብዳላችሁ። ገንዘብ በኪሴ አለ፣ ገበያ ውስጥ በግ ይጠብቀኛል፣ ሄጄ ላጥ ማድረግና ወደ ቤት መሄድ ብቻ ነው። ለዚያውን የእግዚአብሔርን ፈቃድ ማድረግ ምን ያስፈልጋል ብሎ መለሰለት። ለማንኛውም ሄዱ። ያኛው ወደ በግ ተራ፣ ያኛው ወደ በሬ ተራ። በተለያየ አቅጣጫ ነው። ወደ በግ ተራ የሚሄደው መንገድ ላይ ገበያም ሳይገባ ሽፍቶች ጠብቀውት ኖሮ ክፉኛ ደበደቡት፣ ካፈር ደባለቁት፣ ገንዘቡንም ዘርፈው ሸሹ ሌቦች። ያኛው በሬውን ገዝቶ ሄደ በራሱ አቅጣጫ። ባለበጉ ወደ በጉም ሳይደርስ ቅድም የእግዚአብሔርን ፈቃድ ለዚህ መጠየቅ ምን ያደርጋል ብሎ ያጠላላው። አሁን ከሞት ለጥቂት ነው የተረፈው። ተነስቶ ከወደቀበት አቧራውን ጠራርጎ አልሞትኩም ብሎ ለካ ባነነ። ማጅራቱን መተው ነው ገንዘቡን ዘርፈው የሸሹት ሌቦቹ። ወደ ኋላ መመለስ ግድ ሆነበት። ቅድም ባለፈበት በራፍ ያ ሰው አገኘው ደንግጦ። ወዳጄ ምን አገኘህ? በዚህ በሰላም አልፈ ነበር። እባክህ ሌቦች መንገድ ላይ አግኝተውኝ ክፉኛ ደበደቡኝ፣ ገንዘቤንም ዘረፉት፣ ከሞት ነው ያመለጥኩት። አሁን ታዲያ ወዴት እየሄድክ ነው ብሎ ይጠይቀዋል። አሁንማ ጌታ ቢፈቅድ ወደ ቤቴ እየሄድኩ ነው ይላል። ቅድም አይልም ነበር ጌታ ቢፈቅድ ያጥላላው። ይኸው አደጋ ላይ ወደቀ። ገበያም ሳይደርስ ገንዘቡም በጉም ሳይሆን ለጥቂት ከሞት ተርፎ ወደ ቤቱ። የእግዚአብሔርን ፈቃድ አለማድረግ አንካሳ ያደርጋል፣ ያከስራል፣ ከስኬት ውጭ ያስቀራል። ስለዚህ ተለውጠን ስንኖር አንዱ ማስረጃ የእግዚአብሔርን ፈቃድ እናደርጋለን። ውስብስብ አይደለም። የእግዚአብሔር ፈቃድ ለተለውጡ ሰዎች አይደናገሩም፣ በሚያዩት በሚሰሙት አይሸበሩም። ስለዚህ ህይወትን ስኬታማ የሚያደርገው ፕላን ያደረግነውን ነገር አቺቭ ማድረግ የምንችለው ጌታ ቢፈቅድ ብንኖርም ብለን በቃልም በኑሮም ስናስተውል ነው። የኑሮ ዋስትና ይኖራል የጌታን ፈቃድ ስናደርግ፣ ተለውጠን ስናደርግ ማለት ነው። አንዱ የመለውጣችን ምልክት የጌታን ፈቃድ እናውቃለን። አንደኛ ዮሐንስ 2:17 ላይ እንዲህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ፣ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ዓለሙም ምኞቱም ያልፋሉ፣ እንደ 2025 ያልፋሉ ሁሉም ነገር ዳግመኛ ላይ መለስ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ህይወቱም ስኬታማ ነው፣ ይዘልቃል ለዘላለም። እግዚአብሔር ይመስገን። አዎ አንዱ እሱ ነው ፋይዳ የጌታን ፈቃድ ማስተዋል። ፍጻሜንም ያሳምራል እንጂ የጌታን ፈቃድ ማስተዋል የመለውጣችን አንዱ ምልክት የጌታን ፈቃድ ማድረግ ነው። ፍጻሜያችን ያማረ ይሆናል። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተሰበሰበ ይላል አይደለ? የሐዋርያት ሥራ ምዕራፍ 13 ቁጥር 36 በዘመኑ የእግዚአብሔርን ፈቃድ አደረገ፣ አገለገለ። ከዛ ፍጻሜው ያማረለት ሆነ ዳዊት። የኛም እንደዛው ነው የሚሆነው። በክፉ ዘመን በድል ለመኖር ኃይል ይሰጣል የጌታን ፈቃድ ማድረግ። ዮሴፍና ዳንኤልን በዚህ ጊዜ እናስብ። ዮሴፍም ዳንኤልም በባዕድ ምድር ነው የኖሩት። ምስኪን ተንከራታች ስደተኞች ናቸው።
ነገር ግን ዮሴፍ ከወህኒ ቤት ወጥቶ የግብፅ ሹምና ፈራጅ ሆነ፣ ጠቅላይ ሚኒስትር ሆነ። ተመልከቱ፣ የእግዚአብሔርን ፈቃድ ስላደረገ ለዓለም እምብየው ስላለ እግዚአብሔር ሹምና ፈራጅ አድርጎ ለእስራኤልም ሕዝብ መግቢያ በር አድርጎ ወደ ግብፅ አስቀመጠው። ዳንኤልን ውሰዱ። ከአይሁድ ምድር በምርኮ የተወሰደ ሰው ነው ወደ ባቢሎን። ሹምና ፈራጅ ሆኖ ቁጭ አለ። እምብየው ለእግዚአብሔር ፈቃድ እንጂ ለሌላ አልገዛም ስላለ። ሕይወትን ስኬታማ ያደርጋል የእግዚአብሔርን ፈቃድ ማድረግ። ሌላው ፋይዳው እሱ ነው። መጽሐፍ ቅዱስ ስለ እግዚአብሔር ፈቃድ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የጌታን ፈቃድ መሳት ወይንም እያወቁ መጣስ ሞኝነትም ነው፣ ክሳራም ነው። አየህ፣ በሚመጣው ዓመትስ ምን ለማድረግ አስበናል? የጌታን ፈቃድ ወይስ የዓለምን ሐሳብ? ምርጫው ቀርቦልናል ማለት ነው። ኤፌሶን 5:17 የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ትልቅ ሞኝነትም ክሳራም ነው የእግዚአብሔርን ፈቃድ መሳት፣ ሚስ ማድረግ በትንሹም በትልቁ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። የተስፋ ቃል አለን አይደል? ከእግዚአብሔር የተቀበልነው በግልም እንደ ቤተሰብም እንደ ማህበርም። ያ እንዲፈጸም ካስፈለገ የጌታን ፈቃድ አስተውለን በፈቃዱ መስመር መሮጥ ግድ ነው። ካልሆነ እንደ በገዢው ከስረን ነው የምንመለሰው። ከኪሳራ እግዚአብሔር ይጠብቃል። አንደኛ የጌታን ፈቃድ ማስተዋልም ማድረግም የመለውጣችን ምልክት ነው። ያልተለወጠ ሰው የጌታን ፈቃድ አያስተውልም። ሐዋርያው ጳውሎስ አገልግሎቱን ጉዞውን ጨርሶ ወደ መጨረሻ ወደ መሞቻው ሊሄድ ከኤፌሶን ሽማግሌዎችን ሰብስቦ የስንብት ንግግር የአዳር ፕሮግራም አድርጎ መንፈስ ቅዱስ በየከተማው እስራት ይጠብቃል፣ ሞትም ይጠብቃል ብሎ ነግሮታል። ስለዚህ ለመሄድ ከዚህ በኋላ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ ብሎ ሲናገር አዘኑ፣ ደነገጡ ሽማግሌዎች፣ የቤተ ክርስቲያን ሽማግሌዎች። እባክህ ጳውሎስ አትሂድብን ብለው ለመኑት ሁሉ። መጨረሻ ላይ እኔ ስለ ጌታ ኢየሱስ ለወንጌል አገልግሎት ለመሞትም ተሰናድቻለሁ፣ ለእስራት ብቻ አይደለም ብሎ ቁርጡን ነገራቸው። በኋላም ምክርንም ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አልን ይላል። የጌታ ፈቃድ ከገባን ለሞትም ጨካኝ ያደርጋል። ጳውሎስ ያደረገው የሆነውም ያንን ነበር። በባህሪው ዓላማው ፍጹም ነው፣ በጎ ነው፣ መልካም ነው። ግን ፍጻሜው ያማረ ነው። አንዳንዴ በሞት ውስጥም ሊያሳልፍ ይችላል የጌታን ፈቃድ ማድረግ። የእግዚአብሔርን ፈቃድ የምናውቅበት መንገድ ደግሞ በዚያ ጋር እንዴት እናውቃለን? የእግዚአብሔርን ፈቃድ በቃሉ እናውቃለን። በቃሉ ውስጥ ግልጽ ሆኖ ተጽፏል። መጽሐፍ ቅዱስ ማለት የእግዚአብሔርን ፈቃድ የምናውቅበት መመሪያ ማኑዋል ማለት ነው። ከዚህ ጋር የሚጣረር የሚጋጭ ፈቃድ የለውም እግዚአብሔር። በጸሎት እናውቃለን። በጸሎት የሚተጋ ሰው የጌታን ፈቃድ ያስተውላል። ማንን ነው ማገባው የሚል ጥያቄ አለ አይደል? ጨዋት በሁሉም ወጣቶች ውስጥ በጸሎት የምትተጋ ከሆነ ቃሉን የምታጠና ከሆነ ፈቃዱ ፍንትው ብሎ ይታይሃል፣ ለወንዱም ለሴቱም። በጥበብ በመንፈሳዊ ጥበብ በሰማያዊ ጥበብ የጌታን ፈቃድ እናውቃለን። በመንፈስ ቅዱስ አማካይነት የእግዚአብሔርን ፈቃድ እናስተውላለን። በእውነት በዓለም ያለው ግርታ እንደ ጎርፍ ይዞን አይሄድም። ዘና ብሎ እንደ አንበሳ ሳይፈራ የሚኖር ሰው ማን ነው ቢባል የጌታን ፈቃድ የሚያደርግ ነው። እንግዲህ በተለወጠ ሕይወት እንመላለስ እንጂ ዓለምን እንምሰል። ዓለም ብዙ ግብዣ እያቀረበልን ነው፣ እየከፋም ነው። ነገር ግን የለሁበትም የጌታን ፈቃድ ነው የምናደርገው ካልን ተለውጠናል፣ ወይም በመለወጥ ሂደት ላይ ነን ማለት ነው። በተለወጠ ሕይወት መመላለስ የሚቻለው አሁንም ሁለተኛ፣ የመጀመሪያው የጌታን ፈቃድ በማድረግ ነው በተለወጠ ሕይወት መመላለስ የምንችለው። ሁለተኛው በተሰጠን ጸጋ መሰረት በትጋት ስናገለግል የተለወጠ ሕይወት እየተለማመድን ነው ማለት ነው። በዚሁ በሮሜ ምዕራፍ 12 ላይ ከቁጥር 3 ጀምሮ እንዲህ ይላል። በአጭሩ ላንብበው። ሮሜ 12 ከ3 ጀምሮ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን።
እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። እዚህ ጋር የተዘረዘሩ የጸጋ ስጦታዎች ብዙ ትንተና የሚፈልጉ ናቸው። እያንዳንዱ እዛ ዝርዝር ውስጥ አንገባም፣ ጊዜም ይገድበናል። በአጭሩ ግን ሁላችንም መንፈስ ቅዱስ እንዳካፈለን መጠን ልዩ ልዩ የጸጋ ስጦታዎች አሉን። የተለወጠ ሰው አንዱ ምልክት ስለ ጸጋ ስጦታዎች ግርታ የለበትም። የአገልግሎት ጸጋውን ለይቶ አውቆ በዛው ጸጋ ነው የሚያገለግለው። በአንድ አካል ለምሳሌ ከራሳችን በታች ባሉን ልዩ ልዩ የአካል ክፍሎች ጥሪ አላቸው። እጅ የራሱ ስራ አለው፣ እግር የራሱ ስራ አለው፣ አንደበት የራሱ ስራ አለው፣ አፍንጫ፣ ጆሮ፣ አይን የራሱ ስራ አለው። አንዱ በሌላው ጣልቃ አይገባም፣ ግን ፍጹም በሆነ ትስስርና መተባበር ይሰራሉ ለአንዱ አካል። ልክ እንደዚያ ነው ቤተክርስቲያን የክርስቶስ አካል አይደለች? ራሷ ክርስቶስ ነው። በክርስቶስ ስልጣን ስር የሚኖሩ አማኞች የተሰጣቸውን ጸጋ ተረድተው ያገለግላሉ። የበሰሉ ከሆነ የተለወጡ ከሆነ በጸጋ ስጦታው ዙሪያ ግሪታ ሊኖር አይገባም። ሽፈራው ለሱ የተሰጠውን ጸጋ አውቆ በእርግጠኝነት በዛ ጸጋ ሊያገለግል ይገባዋል። እናንተም የተወደዳችሁ ወንድሞችና እህቶች እንደዚያው። እስቲ ስንቶች የተሰጣችሁን የአገልግሎት ጸጋ በእርግጠኝነት አውቃችኋል? ይህንን ብርቱ ጥያቄ ልተው፣ እናስብበት። ግር ካለን አላወቁም እስከ ዛሬ ድረስ የአገልግሎት ጸጋ ምን እንደሆነ ካልን እንመካከር። በእውነት ምክር አለ፣ ትምህርት አለ፣ ማወቅ ይቻላል። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። እንደ ተሰጠን ጸጋ፣ ባልተሰጠን ጸጋና ቦታ ለማገልገል አይሞከርም። በሌሎች ጸጋ መቀናትም ሞኝነት ነው። አንድ ቤተ ክርስቲያን ውስጥ መጋቢው ሁልጊዜ ያስተምራል። በጥንቃቄ አስተማሪ ነው። ዲያቆናትም አሉ፣ በተለያየ ቡድን የሚያገለግሉ አሉ። በተለይ ከዲያቆናት አንዱ እኔም እንደ ፓስተሩ መስበክ አለብኝ ብሎ ራሱን አሳመነ። እስከ መቼ ድረስ ነው ምዕመናንን ጠጋ ጠጋ በሉ፣ ቁጭ በሉ፣ በዚህ ለፉ፣ በዚህ ግቡ እያል እስከ መቼ ድረስ ነው የሚጨቃጨቀው ብሎ መስበክ አለብኝ ብሎ ራሱን አሳመነ ማለት ነው። እንደግ ሽማግሌዎችን ጎጥሮ ያዛቸው። እግዚአብሔር መልእክት ሰጥቶኛል፣ መስበክ አለብኝ፣ መድረክ ይሰጠኛል። ኧረ እባክህ በድቁና ስታስተናግድ ነው የሚያምርብህ፣ ተው ግድ የለህም ብለው በመክሩትም አሻፈረኝ። እግዚአብሔር መልእክት ሰጥቶኛል፣ ካሰበኩ ሞቼ ይገኛለሁ አለ። ደግ ምናልባትም እግዚአብሔር መልእክት ሰጥቶ ሊሆን ይችላል። ለዲያቆኑ ተባለና የዛሬ 3 ሳምንት ትሰብካለህ ተዘጋጅ አሉት። ዲያቆኑ ቅድም እንደፎከረ አልሆነም፣ ይጨንቀው ጀመር። ምንድን ነው የሚሰበከው? ለመሆኑ ለስብከት ምን ያስፈልጋል ብሎ ጓደኞቹን ማማከር ገባ። ጓደኞቹም ምንም ችግር የለም፣ በዕለቱ ዕለት ሱፍ ትለብሳለህ፣ ክራቫት ታስራለህ፣ አንድ ጥቅስ ትመርጣለህ ከመጽሐፍ ቅዱስ፣ መድረክ ላይ ወጥተህ ከፍ ባለ ድምፅ ያንኑ ጥቅስ መደጋገም ነው መስበክ ማለት፣ ከዚህ የለም ብለው መከሩት። ጥሩ ምክር ነው አይደለም? ለማንኛውም ዛሬ ወንድማችን ዲያቆኑ ይሰብካል ተባለ። ሰዓቱ ሲደርስ ሲፈራ ሲቸር መድረክ ላይ ወጣ። ከዮሐንስ ራእይ እነሆ በቶሎ እመጣለሁ የሚለውን ጥቅስ ነው የመረጠው እና እነሆ በቶሎ እመጣለሁ ይላል። በተመከረው መሰረት በቶሎ እመጣለሁ ነው የምላችሁ፣ አይሰማም ይላል። ከነ ፑልፒቱ ሊወድቅም ይሞክራል። አይሰማም ወይ? በቶሎ እመጣለሁ። አሮጊት ከፊት ለፊቱ ቁጭ ብለዋል። ፍጥጥ ብለው አሁን መጣብኝ ብለው በድንጋጤ እየጠበቁት ነው። አይሰማም እናንተ ሰዎች፣ እነሆ በቶሎ እመጣለሁ ነው ብላችሁ ስንደራደር ልክ እንደሚዋጋ የበግ አውራ በግ ከኋላ መጥቶ ከነ ፑልፒቱ እነሆ በቶሎ እመጣለሁ ብሎ ከነ ፑልፒቱ ሄዶ አሮጊቷ ላይ ተከመረባቸው። እግዚኦ አድነን። ከዛ ተርበትብቶ አቧራውን እየጠረገ ተነሳ። እማማ ተርፈዋል፣ ይቅርታ እንዴት ነው ትል። አይ ልጅ አንተማ አስጠንቅቀህ ነበር እመጣለሁ ብለህ፣ እኔ ነኝ እንጂ ያልተዘጋጀሁት። አድነኝ።
ጉድ ፈላ። ከዛ እንደምንም ተርበትብቶ ከጉባኤ ወጣና ሹልክ ወደማይመለስበት አገር ጠፋ። በምን አይኑ ሊቆም ምን ነው አርፎ እዛው በድቁና ባስተናገደ ያምርበት ነበር። ላይመለስ አገር ለቆ ጠፋ ነው ምላችሁ። ያለ ጸጋ ያለ ቦታ ለማገልገል መሞከር እንደዚህ ያዋርዳል። ባጭሩ ጸጋ አልተሰጠም አይደለም። መንፈስ ቅዱስ በፈቀደ መጠን ለኔና ለናንተ የተሰጠን ጸጋ አለ። በሌላ ጸጋ ለመቅናት መሞከር ጊዜ ማባከን ነው፣ ሰው ማሰናከል ነው የሚሆነው። ተናጋሪው ሰውየው ራሱ በተሰጠው ጸጋ መሰረት ያገለገለ ይሆን? ሽፈራው እንደዛ አምናለሁ እንደዛ። አንዱ የተለወጠ ህይወት ምልክት በተሰጠን ጸጋ መሰረት ማገልገላችን ነው። የክርስቶስን አካል ለማነጽ፣ እግዚአብሔርን ለማክበር፣ ሌሎችን ለማሳረፍ፣ ለማጽናናት በተሰጠን ጸጋ እናገለግላለን። በሌላው ጸጋ አንቀናም፣ ለመቀባጠርም አንሞክርም። ወንድሞችና እህቶች አንድ ቀን በክርስቶስ ፍርድ ወንበር ፊት ስንቆም ይሄ መክሊትም ስለሆነ ያስጠይቀናል እኮ ካላገለገል። ስለዚህ በተሰጠን ጸጋ እያንዳንዳችን እናገልግል ነው ምለው መጽሐፍ ቅዱስ። በጌታ ፊት ስንቆም ሽልማታችንንም የምንቀበለው በትጋት ባገለገልነው መጠን ነው። ለሁሉም አማኞች ጸጋ ተሰጥቷል። እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን አይደለም ምለው ኤፌሶን 4:7 እንደ ክርስቶስ ስጦታ መጠን ላንተ ይሄ፣ ላንቺ ይሄ፣ ላንተ ይሄ ብሎ መንፈስ ቅዱስ ወይም ክርስቶስ ባደለን መጠን ነው ያለን። ከዛ ውጪ የለም። እስቲ ማን ነው በእርግጠኝነት ያወቀው ስለተሰጠው የአገልግሎት ጸጋ? አንደኛ ጴጥሮስ 4:10 ላይ እንዲህ ይላል፣ ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። በዚያው ጸጋ በተሰጣችሁ ጸጋ እያንዳንዳችሁ አገልግሉ ብሎ ጴጥሮስ ይመክረናል። በተሰጠን ጸጋ መሰረት አለማገልገል ግን መንፈሳዊ ሕይወትን ያቀጭጫል፣ መራራ ያደርጋል፣ ሌሎችንም ያሰናክላል። ባልተሰጠን ጸጋ ለማገልገል መሞከር። እግዚአብሔር በልዩ ልዩ ጸጋ ባርኮናል። እንደው 4 የጸጋ መደቦችን በእኔ ጥናት መሰረት ባጭሩ ለአንድ ደቂቃ ባልሞላ ጊዜ ውስጥ ልንገራችሁ። 4 የጸጋ መደቦች። አንደኛው የጋርዮሽ ጸጋ ይባላል፣ ኮመን ግሬስ ወይም የተፈጥሮ ጸጋ። ሁለተኛው የመዳን ጸጋ ሴቪንግ ግሬስ እንለዋለን፣ የሚያድን ጸጋ። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና እንደተባለው ቲቶ 2 ላይ፣ ኤፌሶን 2 ላይ ጸጋው በእምነት አድኗችኋል። የሁለተኛው የመዳን ጸጋ ነው። ሶስተኛው የአገልግሎት ጸጋ፣ አሁን የምንነጋገርበት ልዩ ልዩ ጸጋን ተቀብለናል። እንደ ክርስቶስ ስጦታ መጠን በዛው ጸጋ ልናገለግል ይገባል። አራተኛው የመኖር ጸጋ ይባላል፣ ሰስቴይኒንግ ግሬስ፣ የሚያጸና ጸጋ፣ የሚረዳ ጸጋ፣ የሚያቆም ጸጋ፣ የሚያበረታና ብቃትን የሚሰጥ ጸጋ፣ ጸንተን እንድንቆም የሚረዳን የመኖር ጸጋ ነው። አራተኛው የጸጋ መደብ። በተለይ በሶስተኛው ጸጋ ዙሪያ ነው የአገልግሎት ጸጋ። መንፈስ ቅዱስ ባደለን ጸጋ እንድናገለግል ተጠርተናል። በተለወጠ ሕይወት መመላለስ የምንችለው በተሰጠን ጸጋ ቤተክርስቲያንን በትጋት ስናገለግል ነው። አየህ፣ ሶስተኛው በተለወጠ ሕይወት መመላለስ የምንችለው በመልካምነት ስናድግ ነው። እግዚአብሔርን ፈገግ ማስደረግ ወይንም ደግሞ ማስደሰት ካፈለግን ከምናደርገው ከየትኛው ልምምድ ሁሉ በላይ በሚመጣው አዲስ ዓመት ውስጥ ተለውጠን መኖር፣ በእነዚህ ነገሮች መትጋት እግዚአብሔርን ፈገግ እንድል ያደርገዋል ከሌላ ሁሉ ልምምድ በላይ። ሶስተኛ በመልካምነት ማደግ ስንችል በተለወጠ ሕይወት እንመላለሳለን። በዚሁ በሮሜ 12 ከ9 ጀምሮ ባለ ቁጥር 9 እስከ 13 ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ። እነዚህ የመንፈስ ፍሬዎች ወይም በመልካምነት ማደግ እንላለን። የተለወጠ ሰው እነዚህን ነገሮች ዕለት ዕለት ይለማመዳል። በግል ሕይወታችን ዝርዝሩን ያው የምታውቁት ነው። የተለወጠ ሕይወት አንዱ መገለጫ ሶስተኛው
በመልካምነት ማደግ ወይም በመንፈስ ፍሬ ማደግ ነው። ቀላል አይደለም፣ ብርቱ ምክር ነው። መልካም የህይወት ልምምድ የምናደርግበት ምክር ነው። እንግዶችን ለመቀበል ትጉ። እነዚህ በመልካምነት የምናድግባቸው ወይንም በተለወጠ ህይወት ለመመላለስ የምናደርጋቸው ሶስተኛ ነገሮች ናቸው። ምንም ምርጫ የለንም። በእርግጥ የክርስቶስ ተከታዮች ከሆንን የእግዚአብሔር ልጆች ከሆንን የጌታን ፈቃድ የምናደርግ ቀጥለን ደግሞ በተሰጠን ጸጋ የምናገለግል ከሆነ በሶስተኛ ደረጃ በእነዚህ የመንፈስ ፍሬዎች እናድጋለን። መገለጫችን በእነዚህ ፍሬዎች መመላለሳችን ነው። ምርጫ የለንም ወይንም ደግሞ ሌላ አማራጭ ማሰብ አንችልም ከነዚህ ውጪ። ሁል ጊዜ ፍጹማን አይደለንም፣ ግን ደግሞ የግድ ተመልሰን ወደዚህ መልካም ልምምድ እንመጣለን። አራተኛውና የመጨረሻው በተለወጠ ህይወት መመላለስ የምንችለው በአዲሱ ዓመት ትላንትን አይደለም የምናስበው። ትላንት አለፈው። አዲስ ዓመት ከፊታችን አለ። ጌታ ቢፈቅድ ብንኖርም በሚመጣው ዓመት በተለወጠ ህይወት ለመመላለስ የምናደርገው አራተኛው ነገር ከሰው ሁሉ ጋር በሰላም መኖር ነው። ተለውጡ ስለን እግዚአብሔር ከሰው ሁሉ ጋር ያለ ሰው መኖርም አንችልም። ከሰው ጋር መኖርም ቀላል አይደለም። ነገር ግን የተለወጠ ሰው ከሁሉም ሰው ጋር በሰላም መኖር አይከብደውም። ዕብራውያን 12:14 ላይ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ሰላምን ተከታተሉ። በዚህ ክፍል ቃል በቃል እንደዚህ ነው የሚለው። ቁጥር 14 ጀምሮ የሚያሳድዷችሁን መርቁ። አሁን እንግዲህ እዚህ ጋር ያላመኑ ሰዎች ጋር ያለንን ትስስር ወይንም አግባብ ነው። ከሚያምኑት ጋር ቀድም አየን፣ ከማያምኑትም ጋር በተለያየ አግባብ በጉርብትና በመስሪያ ቤት ወይም በሌላ በትምህርት ቤት በተለያየ መንገድ በየቀኑ ኢንተራክት ማድረጋችን አይቀርም። የሚያሳድዱም ሰዎች ሊያጋጥሙን ይችላሉ ማለት ነው። ከማያምኑ ሰዎች በተለይ መርቁ እንጂ አትርገሙ። ደስ ከምላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ብራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ። እንዴት ብርቱ ምክር ነው! ይቻላል እንዴ? የሚቻል ነገር ነው የሚነግረን መጽሐፍ ቅዱስ። የማይቻለንን ከኛ አቅም በላይ የሆነውን አይነግረንም። የሚቻል ነገር ነው። እንዴት ከባድ እንደሆነ ግን ያው አድሚት እናደርጋለን፣ እናውቃለን። ኢቭን በቤተሰባችን ከባል ከሚስት ከልጅ ከወላጅ ጋር ሁል ጊዜ ፐርፌክት የሆነ ሪሌሽንሺፕ ወይንም ፍጹም ሰላም ላይኖር ይችላል፣ እንኳን ከማያምን እንኳን ከሚያሳድድ ሰው ጋር። ይሁን እንጂ ለቃሉ የምንገዛ ከሆነ ተለውጠን ከሆነ እነዚህን ነገሮች ማድረግ፣ ከሰው ሁሉ ጋር ሰላም ማድረግ። ሰው ሰላም ላይኖር ይችላል፣ ሰላማዊ ሰው ላይሆን ይችላል፣ ግን በእኛ በኩል ክፉን በመልካም ለማሸነፍ። ድሮ አገር ቤት የክፍለ ሀገር ሾፌር ነበር። ክፍለ ሀገር ይዞራል፣ አውቶቡስ ሾፌር ነው። ብዙ ቆይቶ በወር አንዴ ነው የሚመለሰው ክፍለ ሀገር ሲዞር ከርሞ እና ልክ ወደ ቤቱ እንደመጣ የሚያደርገው ድንበር አለ። ድንበር አጥር ያፈርስና ወደ ጎረቤቱ መሬት ጠጋ ብሎ 50 ሳንቲም 1 ሜትር ጠጋ አድርጎ ያጥራል። ድንበር ገፊ ሰዎች አሉ አይደል? አገር ቤት ትዝ ይለኛል። አባቴ ብዙ ጊዜ ይጋጭ ነበር ከጎረቤቱ ጋር በድንበር ጉዳይ። ሁላችንም በዛ መስመር ያለፍን ይመስለኛል። እና ያኛው ክርስቲያን ነው፣ አጥር የሚገፋበት ክርስቲያን ነው። ክፉን በመልካም ለማሸነፍ ይተጋል። ያኛው ዓለማዊ ነው ሾፌሩ። ከመንገድ በመጣ ቁጥር አጥር ገፍቶ ያጥራል። ያ ክርስቲያን ያዝናል፣ ይጸልይለታልም። ጌታ ሆይ ለዚህ ሰውዬ ልብ ስጠው፣ ከሁሉም በላይ ደግሞ ንስሐ ገብቶ በአንተ አምኖ እንድድን እርዳው ይለዋል። አጥሩ ሲገፋበት ምንም ምላሽ አይሰጥም። ሞኝነት ይመስላል አይደል? ክርስትና አንዳንድም እንደ ሞኝነት ነው። ውሎ አድሮ ምን ቢሆን ጥሩ ነው? ሰውየው ማፈር መሸማቀቅ ጀመረ። ሾፌሩ፣ አጥር ገፊው ሾፌር
ይህ ሰውዬ አጥር ሲገፋበት ምንም መልስ አይሰጠኝም። አሁንም አጥር ሲገፋበት ምንም መልስ አይሰጠኝም። አሁንስ አፈርኩ ብሎ ተሸማቀቀ እና ጎረቤቱን ጠርቶ አነጋገረ። ምን ሆነህ ነው ይህን አጥር ሲገፋ ምላሽ የማትሰጠኝ? አይ እኔ እየጸለይኩልህ ነው እግዚአብሔር እንዲረዳህ ማስተዋል እንዲሰጥህ እንጂ ከአንተ ጋር አልጋፈጥም ብሎ መለሰለት። አሁንስ በድያለሁ ይቅር በላይ ብሎ እግሩ ስር ወድቆ በክርስቲያኑ እግር ስር ማረኝ፣ በደለኛ ነኝ፣ በቃ ዛሬ እንደ አንተ መሆን እፈልጋለሁ፣ ምክር ስጠኝ በል እንግዲህ ብሎ ጸለየለት። ንስሐ ገባ። ሰውየው ተለወጠ። ሾፌሩ ተመልከቱ፣ ክፉን በመልካም ማሸነፍ ማለት እንደዚህ ነው። በክፉ አልተሸነፈም። ጌታ ረድቶት ያ ሰው ያኛውንም ወደ ጌታ አመጣው፣ ህይወቱን አተረፈ። እንደው እግዚአብሔር ጸጋ ቢሰጠን ክፉውን በመልካም ብናሸንፍ አንደኛ የተለወጥንበት መንገድ መለወጣችን ምልክቱ ነው። ለመበቀል እንሮጣለን አይደለ? ለእግዚአብሔር ብቻ የተጠበቀ ሪዘርቭድ የሆነ ምንም እርምጃ መውሰድ የማይገባን የተከለከልን ሁለት ነገር አለ፣ በቀልና ፍርድ። በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ፣ እናንተ ራሳችሁ አትበቀሉ ብሎ በተደጋጋሚ ነው የምነግረን እግዚአብሔር በቃሉ። አቤት ለመበቀል ስንፈጥን ስንቸኩል እግዚአብሔር ይፈውሰን። ማንንም ሰው መበቀል አልተፈቀደም። አቬንጅ ኦር ሪቬንጅ ቢሎንግስ ቱ ጋድ አለውን። ፍርድም እንደዛው ለመፍረድ ፈጣኖች ነን አይደል? እርስ በርሳችን አንፈራረት ተብሎ ተጽፏል። ለምን? የፍርድ ጊዜ ወደፊት ይጠብቃል። ለአማኞችም የተዘጋጀ የግምገማ በሉት የፍርድ ጊዜ አለ። የክርስቶስ ፍርድ ወንበር ፊት እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። በማንም ላይ እንድንፈርድ አልተፈቀደም። ብቃት የለንማ። መበቀልም አልተፈቀደም። ለአማኞች መፍረድም አልተፈቀደም። የተከለከልነውን ለማድረግ ስንፈጥን አቤት ጌታ ማስተዋልን ይስጠን። ስለዚህ የተለወጠ ሰው ከሰው ሁሉ ጋር በሰላም ይኖራል፣ በትጋት ይኖራል። ክፉን በመልካም ለማሸነፍ ይተጋ። ለሰው ባህሪ ባይመችም ግን መንፈስ ቅዱስ ይረዳል። መንፈስ ቅዱስ ይረዳል። መልእክቴን ወደ መጨረስ እየመጣሁ ነው። በተለወጠ ህይወት ስንኖር እንድንለወጥ ጌታንም እንጠይቃለን። እንግዲህ አዲስ ዓመት ተለውጦ እየመጣ ነው። ከጥቂት ቆይታ በኋላ ኒው ይርስ ሪዞሉሽን ይሉታል ነጮች። የአዲስ ዓመት ውሳኔ ምን ለማድረግ እያሰብን ነው። በ2026 እግዚአብሔር እንዲህ ይለናል፣ ተለውጡ። በ2026 ተለውጡ። በ2026 ተለውጡ። በ2026 ተለውጡ። እባካችሁ በ2026 ተለውጡ ይላል ጌታ። ጌታን ፈገግ ማሰኘት ማስደሰት የምንችለው ስንለወጥ ነው። ከምንም ልምምድ በላይ መለወጣችን እግዚአብሔርን ያስደስተዋል። እንግዲህ በተለወጠ ህይወት መመላለስ እንድንችል አንደኛ የእግዚአብሔርን ፈቃድ እናስተውል፣ ለማድረግ ለመፈጸም እንትጋ፣ ፈቃዱ የሆነውን ነገር። ሁለተኛ በተሰጠን ጸጋ መሰረት በትጋት ለማገልገል እንትጋ። ሶስተኛ በመልካምነት በመንፈስ ፍሬ ቅድም አይተናል እንመላለስ፣ በመልካምነት እንደግ። የመጨረሻው ከሰው ሁሉ ጋር በሰላም እንኑር። ከሰው ሁሉ ጋር በየቀኑ እንገናኛለን፣ በሰላም እንኑር ከሰው ሁሉ ጋር። ያኔ ነው በተለወጠ ህይወት መመላለስ የምንችለው። እግዚአብሔር ይርዳን። በተለወጠ ህይወት መመላለስ እንድንችል ጌታ ይርዳን። እኔና እናንተን በእውነት እግዚአብሔር ይርዳን። ዘመናችንን በከንቱ እንዳንባክን፣ እንዲሁ ቁጥር እየቆጠርን እንዳንኖር። ህይወት ሳይለወጥ ዘመን ሲለወጥ ትርጉም የለውም። በተለወጠ ህይወት መመላለስ እንድንችል እግዚአብሔር ጸጋውን ያብዛልን። አሜን። እንጸልይ። አምላካችን እግዚአብሔር ሆይ ዓለምን እንዳንመስል ዓለምን እንዳንወድ ነገር ግን እንድንለወጥ ስላስተማርከን እናመሰግንሃለን። እንደ ቃልህ በተለወጠ ህይወት መመላለስ እንድንችል ጌታ መንፈስ ቅዱስ እንድትረዳን እንድትለውጠንም እንጸልያለን። በኢየሱስ ክርስቶስ ስም አሜን።